እሺ ቀጥሉ። ሁሱ ጀግናው እንዴት ነህ? ሰላም ነው ሁሱ? አለን አልሐምዱሊላህ። አፉ እንድትለኝ ነው እንግዲህ እስከዛሬ ያው ከካፊሮች ጋር አብሬ ስሰድብህ ነበር ስቦጭቅህ እና አፉ በለኝ። አሁን ኦልሞስት ወደ እስልምናው እየተረጋጋሁ ነው፣ ወደ ቀልቤ እየተመለስኩ ነው እና አፉ እንድትለኝ ነው እንግዲህ። ተሳደብ እስኪ በቃኝ፣ ተሳደብ። አብሽር አላህ ይቅር ባይ ነው፣ እሱ ይቅር ይልሃል። እኔ ይቅር ብያለሁ፣ ግን እኔን ሳይሆን አላህ ስብሐነ ወተዓላ ይቅር እንዲል ወደ እርሱ ተውበት አድርግ። አንዳንድ ቪዲዮዎች ተቆርጠው አይቻለሁ። አላህን በዚህ አካል መዳፈር አላህ ቻይ ነው። አላህ ስብሐነ ወተዓላ ከስሞቹ መካከል አልሐሊም ይገኛል። አንድ የሚረብሽ ድምፅ አለ መሰለኝ አንተ ጋር። የአላህን ቻይነት ታስተውላላቸው። አንዳንዴ በአላህ ላይ ሰዎች እንደፈለጉ ሲናገሩ፣ በመልእክተኛው ሰለላሁ ዐለይሂ ወሰለም ላይ እንደፈለጉ ሰዎች ሲናገሩ፣ ማንም ሰው አሁን ጥሩ መጥፎ ቃል እንዳይናገረው ፈኢነሁ ጃአና ታኢበን ኢለላህ ስብሐነሁ ወተዓላ፣ ወደ አላህ ተመላሽ ሆኖ ተጸጻች ሆኖ መጥተዋልና ክፉ ቃል እንዳትናገሩት። ለማንኛውም የአላህ ስብሐነሁ ወተዓላ ሐሊም ቻይነት ይስተዋላል። አንዳንዴ አላህ በቁርአን ላይ የተናገረ ካያችሁ ወለው ዩአኺዝ አላሁ ናሰ ቢማ ከሰቡ ማ ተረከ ዐላ ظህሪሃ ሚን ዳባ ይላል። ሰዎች በሚሰሩትና በሚናገሩት እዚሁ ምድር ላይ ዋጋቸውን የምሰጣቸው ቢሆን ወይንም ደግሞ የሚይዛቸው ቢሆን ኑሮ ማንም ተንቀሳቃሽ ሰው ምድር ላይ አታዩም ነበር እያለ ይናገራል። እያንዳንዱ በኃጢአቱ ቢያዝ ምድር ላይ ማንም ተንቀሳቃሽ አይኖርም። አላህ ሱብሓነሁ ላኪነሁ ሐሊም አኸረና ኢላ አጀሊን ሙሰማ፣ እርሱ ግን ቻይ ስለሆነ የውመል ቂያማ አድርጎታል የሰዎችን ሁሉ ምንዳ። እንዳጠቃላይ ወደ አላህ ሱብሓነሁ ወተዓላ ተውበት እስካደረግ እስከተመለስክ ድረስ አውፍ ብለናል፣ ይቅር ብለናል። እሺ ቀጣይ ጥያቄ ለሱ ቀጥል። አመሰግናለሁ። ያው አንዳንድ ጥያቄዎች ስንጠይቅ ሳንግባባ ስንቀር አንዳንድ ነገሮችን ያው ትንሽ ኤኒዌይ አሁን ኢንሻአላህ ወደ ቀልባችንም እየተመለስን ነው። ያው ቪዲዮዎችንም ሁሉንም አጥፍቻቸዋለሁ። እኔ ጥያቄ ልክ አልነበረም አለለም። ያው ጠየቅኩኝ ስላልተመለሰልኝ ኦልሞስት አሁን እኔ በማንበብም እንዲህ በመወያየት በተለይ ደግሞ ለጥያቄዎች መልስ እያገኘ የመጣሁት በነገራችን ላይ ከክርስቲያኖች ጋር እየተወያየው እንደዚህ የተነጋገርክበት ስትሄድ ብዙ ነገሮችን አሁን ከራሴ አንግል ለራሴ መመለስ ለሰዎች መመለስ ጀምራለሁ። ኤኒዌይ አንተ ማፉ አላህ አፉ እንደቢለኝ እርግጠኛ ነኝ። ብቻ እዚህ ጋር አንዳንድ የቦጨኳችሁ ምናምን ስላላችሁ አብሬ እናንተ አፉ እንድትለኝ ነው እንጂ አላህ እንግዲህ መቼም አላህ የሰውን አልምርም ነው የሚለው አይደለ? ምንድነው የሰውን እነሱ ናቸው ይቅር ማለት ያለባቸው የኔ ችግር የለውም እንደሚል አውቃለሁ። ኤኒዌይ ቴንክ ዩ። እሺ አይ እሺ አብሽር። እሺ ቀጣይ ያላችሁ ጥያቄ ያላችሁ መቀጠል ትችላላችሁ። እሺ ያው ያጠያየቁን መንገድ አስተካክሎ ኢስላም አትጠይቀው አይልም። በነገራችን ላይ ኢስላም አትጠይቀው አይላችሁም። ማንኛውም ጥያቄ መጠየቅ ትችላለች። አንድ ቤት አድርጎ ከይቅርታ ጋር ጉዳይ ላስረዳ። ማንኛውም ጥያቄ መጠየቅ ትችላላችሁ። እንዳውም መጠየቅን ያበረታታል ኢስላም። ለምን ቃላችሁ በቁርአን ላይ ወየስአሉነከ እያለ አላህ ብዙ ቦታ ላይ ይናገራል። ሙሐመድ ሆይ እንዲህ ይጠይቁሃል፣ እንዲህ ይጠይቁሃል፣ እንዲህ ይጠይቁሃል፣ እንዲህ ብለህ መልስላቸው፣ እንዲህ ብለህ መልስላቸው፣ እንዲህ ብለህ መልስላቸው የሚል ነፍ የቁርአን አንቀጽ አለ። ለምሳሌ የስአሉነከ አኒል ኸምሪ ወልመይሲር ቁል ይላቸዋል። ሙሐመድ ሆይ ስለ አስካሪ መጠጥና ስለ ቁማር ይጠይቁሃል፣ አንተም እንዲህ ብለህ መልስላቸው ይላል። ወዲያው ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ፣ ሙሐመድ ሆይ ባሮቼ ስለ እኔ ከጠየቁህ እንዳትጠይቁ ስለ አላህ አላለም፣ ላ በላቸው እንዲህ ብሎ መልስን ይሰጣል ሰው። ወየስአሉነከ ዐኒል የታማ፣ ስለ የቲሞች ይጠይቁሃል ወላጅ አልባ ስለሆኑ እንዲህ ብለህ መልስላቸው ይላል። የስአሉነከ ዐኒል አሂላ፣ ስለ ጨረቃ ይጠይቁሃል ቁል እያለ ይናገራል፣ እንዲህ ብለህ መልስላቸው። የስአሉነከ ዐኒ ሳዓ ቁል፣ ስለ ትንሣኤዋ ስለዚያች ቀንና ስለዚያች ሰዓት ይጠይቁሃል፣ እንዲህ ብለህ መልስላቸው። ወየስአሉነከ ዐኒል መሒድ፣ ስለ ወር አበባ ደም ይጠይቁሃል ቁል ሁወ አዘን፣ በል እንዲህ ብለህ መልስላቸው። ነፍ የቁርአን አንቀጽ የወረደው እንዲህ ብለህ ይጠይቁሃል ሰዎች እንዲህ ብለህ መልስላቸው የሚል ነው።
ነገር ግን አንድ የቁርአን አንቀጽ ያነሱና ስለ ሃይማኖት መጠየቅ አይቻልም ብለው ሊያዝበረብሯቸው ወይም ሹብሃ ሊፈጥሩባቸው ይችላሉ። የት የሚገኘው ያ አዩሃ አለዚነ አመኑ ላ ተስአሉ አን አሽያእን ቱብደ ለኩም ተሱኡኩም ወኢን ተስአሉ ዐንሃ ሒነ ዩነዘሉ ልቁርአኑ ቱብደ ለኩም ዐሳ ላሁ ዐንሃ ወላሁ ገፉሩን ሐሊም ይላል። ያ አዩሃ አለዚነ አመኑ ይላል አንቀጹ። እናንተ ያመናችሁ ሆይ ላ ተስአሉ አትጠይቁ ይላል። ችን ቁርጥ ያደርጉና አትጠይቁ ተብለዋል በእምነታቸው ይሏቸዋል። ላ ጨርሶት እንጂ አንቀጹ ብዙ ጊዜ ሰባኪ ነን የሚለው የክርስቲያን ሰባኪዎች እንዲህ ቁርጥ እያደረጉ ያመጡና ወይንም የራሳቸውን ግንዛቤ በዚያ ላይ ያስቀመጡ ይሸውዳቸዋል ተከታዮቻቸው። ላ እንደዛ አይደለም፣ ጨርሶት አንቀጹን በላቸው። ላ ተስአሉ አትጠይቁ ካለ በኋላ አን አሽያ ኢን ትብደ ለኩም ተሱእኩም ቢመለስላችሁ ወይንም ቢገለጥላችሁ የሚያስከፋችሁና የሚያሳዝናችሁን ጥያቄ አትጠይቁ ተባለ። ይህ የወረደበት ምክንያት አለ። በመጀመሪያ አንድን ግለሰብ አስመልክቶ ነው። ያም ሰው የጠየቀው ሊጠቅመው የማይችል ሊጎዳው የማይችል የሆነ ጥያቄ የጠየቀ አካልን አስመልክቶ ነው። ሰውየው ምን ጠይቆ መሰላቸው? የቁርአን አንቀጽ ወረደው። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ አይነ አቢህ ፈሰከተ ዐንሁ ነቢ ሰለላሁ ዐለይሂ ወሰለም فقال أين أبي فسكت عنه النبي صلى الله عليه وسلم فقال أين أبي يا رسول الله فقال له النبي صلى الله عليه وسلم أبوك في النار فتولى الرجل حزينا የሆነ ሰው መጣና ነቢ ሰለላሁ ዐለይሂ ወሰለም ጠይቃቸው፣ አንተ የአላህ መልእክተኛ ሆይ አባቴ የት ነው አላቸው። የእሳት ነው የገነት እያላቸው ነው። ዝም አሉት። እንዳያዝን ብለው አውቀዋል ነቢ ሰለላሁ ዐለይሂ ወሰለም። አባቴ የት ነው አንተ የአላህ መልእክተኛ አላቸው። ዝም አሉት። መጨረሻ ላይ አንተ የአላህ መልእክተኛ ሆይ አባቴ የት ነው እያልኳቸው እኮ ነው አላቸው። አቡከ ፊናር አሉት። አባትህ የእሳት ነው እንግዲህ አሁንስ አሉት ነቢ ሰለላሁ ዐለይሂ ወሰለም። ቦታዎች አሉ። ይሄ ሰውዬ አዝኖ ተመለሰ። ስለዚህ አንቀጹ ምን ብሎ ወረደ? ቢመለስላችሁ ልታዝኑበት የምትችሉትን ነገር የማይጠቅም የማይጎዳ ከሆነ አትጠይቁ ያንን ነገር የሚል አንቀጽ ወረደ። እነሱ ግን በምን ጠምዝዘው ይነግሯቸዋል? ስለ ሃይማኖታቸው አትጠይቁ ተብላቸዋል ይሏቸዋል። ላ እንደዛ የሚል የለም፣ እንደዛ የሚል የለም በፍጹም። ቦታዎች አሉ። እንዳውም ሃይማኖታቸውን ጠይቁ እያሉ ነቢ ሰለላሁ ዐለይሂ ወሰለም ያበረታቷቸው ነበር። ሰዎች መጥተው ይጠይቁ ነበር ቤታቸው፣ ነቢ ሰለላሁ ዐለይሂ ወሰለም ይመልሱላቸው ነበር። ነገር ግን ይሄ ሰው አባቱ የእሳት መሆኑ የገነት ምንድን የሚጠቅመው ነገር አለ? ላ የለም፣ ምንም የሚጠቅመው ነገር። እንዳውም እንዲያዝን ያድርገዋል። ስለዚህ ቢመለስላችሁ ልታዝኑበት የምትችሉትን ነገር አትጠይቁ፣ አይጠቅማችሁም አይጎዳችሁም እያለ አላህ ሱብሓነሁ ወተዓላ እየነገራቸው ነው። ለማንኛውም ይሄን ይመስላል። ጥያቄ ያለው መጠየቅ ይችላል። ዛሬ ማታ ችግር እንደ ፕሮፋይሉ አንበሳ የሆነ ወንድማችን ማን ነበር? ሳላህ የሚያስመርቀው ገራሚ መጽሐፍ አለ። ሁላችሁም እንዳትቀሩ፣ እዚያ ሁላችሁም እንዳትቀሩ። እሺ፣ ስላለፉት መጽሐፍቶች አላህ ሱብሓነሁ ወተዓላ በቁርአን ላይ እንደተበረዙ እንደተናገርን ይሄን ደግሞ ከራሳችን ብንነግራቸው የክርስቲያን ልጆች አይ ይሄ ቁርአን ነውና እንቀበላቸውም ለሚሉ ሰዎች ያውና عليك من الصلاة والصيام والزكاة وغيرها من العبادات الواردة في الكتاب والسنة التي أوجبها الله سبحانه وتعالى والنبي عليه الصلاة والسلام. ثم عليك بالسنن والنوافل العبادات التي أمر بها النبي صلى الله عليه وسلم وطبقها النبي وأصحابه رضوان الله عليهم.
አላህ ስብሐነሁ ወተዓላ ግዴታ ያደረገብህን ነገር መጠበቅ የመጀመሪያ እርሱ ነው። ከዚያ ሱና ተግባራቶች ላይ እንዲሁም ደግሞ መዘውተር በሱና ሶላቶች ላይ በዚክሮች ላይ ሊሆን ይችላል። አላህን በማስታወስ ላይ፣ ቁርአን በማፍዝ ላይ፣ ቁርአን ትርጉም በመማር ላይ፣ ሐዲሶችን በመማር ላይ በእነዚህ ላይ የዛኔ እምነታችሁ ይጨምራል። ያ الذين إذا ذكر الله وجلت قلوبهم وإذا تليت عليهم آياته زادتهم إيمانا وعلى ربهم يتوكلون. الله سبحانه وتعالى سلام يشبه سورة الأنفال لسيناكر الذين إذا ذكر الله وجلت قلوبهم على تذكر يا مانيش مالت نزارቸው الله በሚወሳ ጊዜ ልባቸው የምትፈራ የሆነች وإذا تليت عليهم آياته زادتهم إيمانا የእርሱ አንቀጽ በተነበበችላቸው ጊዜ እምነታቸው የሚጨምርላቸው وعلى ربهم يتوكلون በጌታቸው አላህ ላይ የሚመኩ ናቸው ብሎ ተናገረ። እንዳጠቃላይ ኢማናቸው መጨመር መልካም ስራ ማብዛት ነው። الله يوفقنا الله وإياكم للعمل الصالح. ጥያቄ ያለ በቃ አድሚኖች ካላችሁ በተራ ማስገባት ትችላላችሁ። ክርስቲያን ካለ ጥያቄ ያለው ማንኛውም ክርስቲያን መግባት ይችላል። እሺ السلام عليكم. وعليكم السلام ورحمة الله وبركاته. እኔ ጥያቄ ማለት ነው ለምሳሌ ሺኤንና ቲሞ የሚባለው ላይ ፍሪ ጊፍት ምናምን ይሰጥና ፍሪ ጊፍቱን ለማምጣት ደግሞ እንደዚህ ጥበብ ምናምን ይባላል ነው ታውቃለህ። እና ይህ ፍሪ ጊፍቱ ሐራም ነው ወይስ እንዴት? እሺ አንድ ሰው የሆነ ነገር ገዝቶ ያ የተገዛው አካል ሀዲያ ስጦታ ቢሰጥ በመጀመሪያ እርሱ የተፈቀደ እንደሆነ ከኢስላም ልናውቅ ይገባል። ለምሳሌ የሆነ ሰው ገዛችሁ ቴራቸውና ሱቅ የሆነ ነገር ገዛችሁ። በዚያ ላይ ሰውየው ከራሱ ፈቃድ ምንም አይነት ኢትፋቅ ስምምነት ሳይኖራችሁ ከራሱ ፈቃድ ጨምሮ ሰጥ እንደዚያ በገዛት ነገር ይሄ ይቻላል ወይ ወይስ አይቻልም? ይቻላል። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ስጦታ እንደሆነ ስጦታ ደግሞ እንደሚቻል ተናግረዋል። ተሃዱ ተሐቡ ብለዋል። ተሰጣጡ ትወዳደዳላችሁ ወይም ትዋደዳላችሁና። ስለዚህ ህዲያ ብሎ ማለት ስጦታ ማለት ነው። ሰውየው ከፈቃዱ ሆኖ የሚያደርገው የሆነ ችሮታ ይሄ ስጦታ ወይም ሀዲያ ስለዚህ ችግር የለም። ስለዚህ የሆነ ሰው አገልግሎት ስለተጠቀማችሁ ከእርሱ ዘንድ ለሁላችሁም መስጠት አልቻለም። ነገር ግን ያንን ለጣውጥቶ ጣው ለደረሰ ሰው በስጦታ መልክ ይሰጣችኋል። በዚህ የሚሰጠው ስጦታ ላይ ምንም አይነት የእናንተ ወጪ የለበትም፣ በሎተሪ እንዳይሆን ማለት ነው። የእናንተ ምንም ወጪ የለበትም። እርሱ ዝም ብሎ በፈቃዱ ሆኖ ለተወሰኑ ሰዎች ያንን ለመስጠት አሰበና ከእርሱ ዘንድ አገልግሎት ለሚጠቀሙ ሰዎች ያንን በስጦታ መልክ በሀዲያ መልክ ከራሱ በሆነ ወጪ ከእናንተ ምንም አይነት የሆነ የምታስቀምጡት ገንዘብ ሳይኖር በዚያ ላይ በተጨማሪ ማለት ነው ያንን ቢሰጣችሁ ይህ ከሀዲያ ነው የሚቆጠረው። ምንም አይነት ችግር የለበትም ማለት ነው። ሌላኛው ጥያቄ ደግሞ ለምሳሌ አንድ ሰው ጡል አምሮ አይሰግድምና መስገድ ግዴታ መሆኑን እያወቀ ነው። ከዛ ተውበተና መስገድ ሲጀምር መስገድ ግዴታ መሆኑን እያወቀ የተዋቸው ቀናቶች በተውበት ብቻ እንትን ይማሩለታል ወይንስ ይስገዳቸው አስቦ ምናምን መሰለን 20 ዓመት ምናምን ዓመት 20 ዓመት የሰውዬ ሊችል አይችልም። በአጠቃላይ ቅድም እንዳልነው ለጥቂት ጊዜ ከሆነና ያንን ማስታወስ የሚችልበት ጥቂት ጊዜ ከሆነ ያንን ቀባ ያወጣል። ይህን ያክል 20 ዓመትና 30 ዓመት በጣም ረጅም ከሆነ ተውበት ያድርግ። ስላለፈው በትክክል ከልቡ ተውበት ያድርግ። አላህ ሱብሓነሁ ወተዓላ ይቅር ይላል። ነገራችን ላይ ይህን ያክል ሁሉ ዓመት ቢሆንም ከዛ ማውጣት ያለበታል ያልሆኑ ነገር ግን እሱኛው አያስኬድም። እኛው ሌሎች ሰዎች የተናገሩት በጣም ብዙ ጊዜ ከሆነና ለማስታወስ ብዙ ዓመታቶች ከሆኑ ስላለፈው ተውበት ያድርግና ከዚህ በኋላ ያለውን ቀጥ አድርጎ ይስላል። ወያኩም السلام عليكم فسو. عليكم السلام ورحمة الله وبركاته. يا فاروق الذي تفرق بين الحق والباطل وبين النصرانية والإسلام في يعني بثوث النصارى. يلا قول. أنا وأنت حبيبي أنت أخذتنا بريء. الحمد لله. يلا الحمد لله.
አይ አክቹሊ አሁን አዲስ ቪዲዮ ፖስት ነው የጣለው እዚህ ያላችሁ አንድ ሰዎች በጣም ጉዳይ ሆኖ ግን ስለ መጽሐፍ ቅዱስ መረጃም አዲስ ቪዲዮ ለቀን ይወጣ ነው። በደንብ ኮፒ ሊንክ አድርጎ አካውንት የተመተኝ ሳይሆን እንደዛ አድርጎ ቀጥል በወጣስ መርሐባ። እሺ ታሪክን ሁላችሁ ፎሎ አድርጉት። እሺ እና የፖስተው ቪዲዮ አለ እንዳላችሁ አድርጉለት። አብራራቱት በጣም ጎበዝ ልጅ ነው። በጣም ጎበዝ ልጅ። አይ ጥያቄ ለቀጥል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም እንዴት ነህ? አልሐምዱሊላህ። ወላሂ ገባለሁ ያልኩኝ አንድ ሳምንት ነው የተቀመጥኩኝ። ወላሂ በልና ለመሳገባ ረጋ ይመጣልኝ አንድ ዛሬ ብቻ ቃል ላይ ገብቼ ኔትወርክ አስወጣኝ። ከዛ በኋላ ቦታ አላገኘም። ዝም ብዬ ቴክስት እንጽፋለኝ አላስገባችኝም። እናንተ ፈተዋ ነበር መጠየቅ የፈለኩት። ከዚህ በፊት ተጠይቆ ይሁን ሳይጠይቅ ቀርቶ ይሁን አላውቅም። ያው ስለ ፖፖ ላይቭ ስትሪም ነበር የምታውቀው። እሺ ከምን ምንጭ እንደሚመጣ ገንዘቡ አይታወቅም። እሱ አፕ ከዚህ በፊት ልጆች ጠይቀው ነበር ገብተው፣ እንዲሁም ደግሞ ምን ሰርታቸው እንደሆነ አይታወቅም። በተለይ ሴቶች ከሆኑ ምንም ደግሞ ማማችሁን ፊታችሁን ገልጣችሁ ተቀምጣችሁ የምትሰበስቡት ገንዘብ ነው። ምንጩ የማይታወቅ ከሆነ ይሄንን ኢስላም ጥርጣሬ ያለበትን ነገር ትታችሁ እርግጠኛ ወደሆናችሁበት ሂዱ ብላ ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ምንጩ የማይታወቅበት በምን ምክንያት ሰርታችሁ ገንዘብ የማይታወቅበት የሆነ ነገር ብትርቁ ለእናንተ የተሻለ ነው። በተለይ ተቀምጠው ከሆነ አላህ ሱብሓነሁ ወተዓላ ወላ ተበረጅነ ብሎ ገልጿል። ከዚያ ጋር የሚጋጭ ነው። አትገለጡ ብሎ ተናግሯል። ምንም አትገላለጡ ብሏል። ስለዚህ ይህ ምንጩ የማይታወቅበት ነገር ቢቀርባቸው ለእናንተ የተሻለ ነው። አይ እሺ እናመሰግናለን። እሺ ጥያቄ ልቀጥል። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? አይሰማም? ይሰማል። ወአለይኩም ሰላም። አልሐምዱሊላህ። መጀመሪያ ያው ከማበርታት እንጀምርና የምትሰሩት ነገር ሁሉም ነገር አሪፍ ነው፣ ማሻአላህ ቀጥሉበት። ነገር ግን ከዩቲዩብ ጋር በተያያዘ አሁን ለምሳሌ ምንጩ ማይታወቅ በሚለው የጎግል ካምፓኒ በሚባል ነው የሚያዘው ወይስ እንዴት ነው? እሺ ለታድርገሽ። እሺ መልካም። ሌሎች ሶሻል ሚዲያዎችን መጠቀም አሁን ፖፖ የሚባለው ነገር ምንም አይነት ነገር እንደማያስተላልፉበት እና ሰዎች ቁጭ ብለው ገንዘብ የሚሰበስቡበት እንደሆነ ስለተነገረ ነው። ነገር ግን እነዚህ ሶሻል ሚዲያዎችን በተመለከተ ተጠቅመው መጠቀም በእነርሱን የሚለውን በተመለከተ ሼክ ኢብኑ ዑሰይሚን ረሒመሁላህ ተዓላ የተናገሩት ነገር አለ። ቃል በቃል ሲናገሩ ምን አሉ? ዛዒኑ አህል ልባጢል ፊ አልመዋቂዕ ተዋሱል ልእጅትማዒ ሐታ የተበየነ ልሐቅ ሊናስ። ሰዎች እውነቱ እንዲገለጥላቸው ዘንድ ሶሻል ሚዲያዎችን አጨናንቋቸው ብለው ተናግረዋል። ወይም የሐሰት ባለቤቶችን አጨናንቋቸው እውነቱ እንዲገለጥ ሐሰቱ ደግሞ እንዲወገድላቸው ዘንድ ብለው ተናግረዋል። ዩቲዩብ ላይ ሆነ ማናቸውን ሶሻል ሚዲያዎች ላይ ሰውየው የአላህን ቃል እና የመልእክተኛውን ቃል ወይንም ሐሰት እያሰራጩ ያሉ ሰዎችን ሐሰታቸውን ለመቃወም የእውነት ባለቤት እውነትን ደግሞ ለሰዎች ለመግለጽ ይሄንን መጠቀም እንችላለን ወይ? ያው ትችላላችሁ። በዚያ መንገድ ላይ የሚመጡ ገንዘቦች ይኖራሉ። ለምሳሌ እዚህ ላይ ወይም ማንኛውም ቦታ ላይ ልታገኙ ትችላላችሁ። ያንን ነገር እንዳስተላለፈው ነገር ሰውየው ይታያል። ከኢብኑ ዑሰይሚን ፈትዋ መሰረት አድርገን ማለት ነው። የሚያስተላልፈው ነገር ሐቅንና ቁርአንን ሐዲስን ልክ እንዲሁ ደግሞ ሐሰት የሚያስተላልፉ ሰዎችን ሐሰታቸውን ለመቃወም ከሆነ ኢብኑ ዑሰይሚን እንዳሉት እውነትን ለማስተላለፍና ለመግለጽ ስለ ሰዎች ከሆነ የዛኔ ችግር እንደሌለ ተናግረዋል። ነገር ግን የሚያስተላልፈው ነገር ከዚያ ውጭ ከሆነ ሰዎችን በሚያጋጭ በፖለቲካዊ ነገር ሊሆን ይችላል። ልክ እንዲሁ ደግሞ ሰዎችን የሚያለያይ ወይንም ደግሞ ሌላ መጥፎ ነገራቶችን ሴት ልጅ እንዲሁ ፊቷን ገላልጣ ምናምን የሚመጣ አይነት ገንዘብ ከሆነ በዚህ መንገድ ከሆነ አይቻልም፣ አይፈቀድም። ይህን ይመስላል። ወላሁ አዕለም። ሽክራን። አላህ ይጨምርልኝ።
يا كان قلت ايوه تاسكين ያለሽ يا كان لا الو هتسمعون كلامي؟ تسمعون كلامي ولا لا؟ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ጥያቄ ነበረኝ። እሺ የቢዳ ምግብ መብላት ይቻላል ወይስ እንዴት ነው? ለምሳሌ መውሊድ የመሰለ اتشارم الشيخ صالح الفوزان حفظه الله تعالى ورعاه سئل عن حكم أكل الطعام الذي صنع لأجل الاحتفال بالمولد النبوي فأفتى حفظه الله تعالى ورعاه بأنه حرام لمولد تبلو تسرع المقب مبلغ الشالال وتبلو تضيقه الشيخ صالح الفوزان عايش شالب بابه ምክንያቱም አላህና መልእክተኛው ላልፈቀዱት ላላዘዙት ተግባር እንዳውም ለከለከሉት ለሆነ ለቢድዓ ተግባር የተሰራ ነውና። አይ እሺ ሹክራን እሺ አድሚን እስካላችሁ በተራ ማስገባት ትችላላችሁ። كلا يلا السلام فلسطين. السلام عليكم. وعليكم السلام ورحمة الله. جيتني بس. كيف سلامنا؟ كيف الحال؟ الحمد لله أنا بخير. الحمد لله بخير بخير. عندي سؤال يعني يعني أشكل علي يعني في كتاب ابن القيم في بداية الإحياء يقول العلامة ابن القيم كانوا بعض العرب يعني المشركين يثبتون لله يعني صاحب الزوجة. هل هذا صحيح؟ نعم. الآية القرآنية تشير إلى ذلك. الآية القرآنية تشير إلى ذلك. وجعلوا لله شركاء الجن وخلقهم وخرقوا له بنين وبنات بغير علم سبحانه وتعالى عما يشركون بديع السماوات والأرض أنى يكون له ولد ولم تكن له صاحبة. كفار قريش هم بنات الله ولذلك رد عليهم الرب سبحانه وتعالى في سورة الصفات وجعلوا الملائكة يعني اصطفى البنات على البنين. الله سبحانه وتعالى جل وعلا رد عليهم في سورة الصفات. قال سبحانه وتعالى نعم اصطفى البنات على البنين ما لكم كيف تحكمون وجعلوا الملائكة الذين هم عباد الرحمن إناثا كذلك في سورة أيسمام يا رجل أيسمام አይሰማችሁም? ትስማዑን ከላሚ እና እነዚህ ሰዎች መላእክቶችንም ሳይቀር ሴቶች ናቸው ብለው ያምናሉ። እንግዲህ ይህ ክርስቲያኖችን ወይም አይሁዶችን አስመልክቶ የመጣ አይደለም። ክርስቲያኖች ወይም አይሁዶች መላእክቶችን ሴቶች ናቸው አላሉ። ነገር ግን የመካ ከሃዲያኖች የእንትኖችን መላእክቶችን ሴቶች ናቸው ብለው ያምናሉ። ልክ እንዲሁ ደግሞ እነሱንም ማን ነው አላህ ሱብሓነሁ ወተዓላ ዘውጅ አለው ብለው ያምናሉ። ያንንም ጅኖች እንደለበሱ ያንን በፍጹም እንደሌለው እንዳረጋግጡ ሁሉ ይናገራል። لأنه خلق من خلق الله سبحانه وتعالى ذكر في كتابه العزيز عقيدة الجن وهي عقيدة الأنبياء والمرسلين وعقيدة المسلمين من أيام جلسة وأنه تعالى جد ربنا ما اتخذ صاحبة ولا ولدا وأنه كان إلى آخر الآية. أنا عندي مثلا ذاتك علي كسب يعني الكتاب الله سبحانه وتعالى حنا لو تناقروا ያ እንጂ እዚያ ቦታ ላይ ስለ ማርያምና ስለ እሱ አስመልክቶ አይደለም እየተናገረ ያለው። ማርያም እንደ አላህ ስብሐነ ወተዓላ ሚስት አድርጎ ያነሱ በዛ ላይ አይደለም። ነገር ግን አላህ ስብሐነ ወተዓላ ከእነሁ ዘውጅ ወሊላሂ ስብሐነ ወተዓላ ከአነ ለሁ يعني زوجة فرد عليهم الرب سبحانه وتعالى في غير واحد يعني من مواضع الآيات القرآنية بأن لله سبحانه وتعالى ليس له زوجة.
بارك الله فيك وجزاك الله خير. لكن عندي السؤال الثاني، أريد أن تصححني هذا التفسير، يعني أفسر بهذه الطريقة في سورة الأنعام، يعني الذي ذكرته من قبل أن يكون له ولد ولم تكن له صاحبة، هكذا. نعم أن يكون له ولد، يعني نعم يقول الله سبحانه وتعالى، لكن ليس هذا يعني، لكن إذ قال أن يكون له ولد ولم تكن له صاحبة، ذكر صاحبة لا للسبب، يعني لم يكن له ولد لأن له لا صاحبة له، لا هكذا، لا يريد بهذه الطريقة يعني، لكن يريد يرد عليهم، يعني يريد أن يرد عليه بزعمهم، يقولون يثبتون لله يعني ولد، يعني الملائكة بنات الله، لكن أكثرهم لا يثبتون لله زوج. إذن في عقولهم وفي فهمهم كيف تقولون لله ولد وأنتم تنكرون يعني له الزوجة؟ هكذا أفسر. هل هذا التفسير يعني صحيح؟ لكن رأيته في تفسير التحرير والتنوير لابن عاشور، يعني هو أشعري. هل هذا تفسير صحيح؟ طبعا الآية عند بها بقولت الآية القرآنية ليش هيك يا جماعة؟ بس الله سبحانه وتعالى في هذه الآيات التي توجد في سورة الأنعام يريد أن يبين لنا أنه سبحانه وتعالى مالك كل شيء، وأنه خالق كل شيء، وأن الرب سبحانه وتعالى ليس له ولد ولا ينبغي له ذلك، وأنه سبحانه وتعالى ليس له زوجة أو صاحبة. طبعا الزوجة هذه لا توجد في الآية القرآنية، ولكن يعني باعتبار أن الصاحبة عند المفسرين هي المقصود بها الزوجة، نمشي على ذلك. لكن الله سبحانه وتعالى أراد أن يبين لنا أن لله سبحانه وتعالى ليس له صاحبة وليس له ولد، وإنما هو مالك لكل ما تدعونه من الأولاد والصاحبة وغيره، وأنه خالق. ولذلك قال سبحانه وتعالى ذلكم الله ربكم، بعدما ذكر الآية التي تقول أن يكون له ولد ولم تكن له صاحبة وخلق كل شيء، أي أن كل ما تنسبونه إلى الله سبحانه وتعالى من الصاحبة أو الولد أن الرب سبحانه وتعالى هو خالقهم، ولا ينبغي له أن يكون له ولد. كذلك يعني الزوجة وصاحبة، وإنما هو خالقهم سبحانه وتعالى، أن يكون له ولد ولم تكن له الصاحبة وخلق كل شيء وهو بكل شيء عليم. ذلكم الله ربكم خالق كل شيء، ذلكم الله ربكم لا إله إلا هو خالق كل شيء فاعبدوه وهو على كل شيء وكيل. أن الله سبحانه وتعالى خالق لكل هذه الأشياء التي تنسبونها إليه سبحانه وتعالى من الصاحبة وكذلك من الولد. هذا هو مقصود الآية. جزاك الله خير، بارك الله فيك. يلو السلام عليكم. حلو، وعليكم السلام ورحمة الله وبركاته. أستاذ የሱና የመግሪብ ሰላት ከፊት ሱና ሰላት አለው አይደል? ሱና ሰላት ይዘከራል። سئل النبي صلى الله عليه وسلم قال النبي صلى الله عليه وسلم بين كل أذانين الصلاة، بين كل أذانين الصلاة لمن شاء. نبيات صلى الله عليه وسلم كمغرب اسك إشاء ولم كعشاء اسك كمغرب بين المغرب والعشاء، بين الأذان والإقامة في صلاة المغرب والعشاء تضيق.
መግሪብ አዛን ከተባለ በኋላ እስከ ኢቃም ድረስ ባለው ጊዜ፣ ዒሻ አዛን ከተባለ በኋላ እስከ ኢቃም ድረስ ባለው ጊዜ ስለ ሱና ሶላት በእነዚህ ስለ መስገድ ተጠይቀው ምን አሉ? በእያንዳንዱ አዛንና ኢቃም መካከል ሱና ሶላት አለ። በእያንዳንዱ አዛንና ኢቃም መካከል ሱና ሶላት አለ። ለፈለገ ሰው አሉ። ለፈለገ ሰው ከዚህ የምንረዳው መግሪብ አዛን ከተባለ በኋላ እስከ ኢቃም ድረስ ባለው ጊዜ ሱና ሶላት መስገድ ትችላላችሁ ማለት ነው። ጀዛከላህ ኸይረን ወያኩም አድሚኖች አላችሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ እሺ ያቀርብ አስገባቸው ማለት አድሚኖች ካላችሁ ሰላም አለይኩም። እሱ ጥያቄ ነበረኝ። በሰሒህ ቡኻሪ ላይ 1452 ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሳቸው ጊዜ ነበረ። እሳቸው ካለፉ በኋላ ደግሞ ከቁርአን እንደወጣ ይነገራል ከሌላ ሃይማኖት ተከታይ ወገኖቻችን እና ስለዚህ ሐዲስ ምን ትለናለህ? የትኛው በነብዩ ሰለላሁ ዐለይሂ ወሰለም ጊዜ? አዎ በእሳቸው ጊዜ ቁርአን ውስጥ የነበረ ከእሳቸው ህልፈት በኋላ ከቁርአን ውስጥ የወጣ ተብሎ ይነገራልና እስኪ ነገር 1452 شكرا. بخاري 1452 ስትበሉ እያየ ነው። እንደዚህ እኮ 14 ኖ ሂባ ስከለክላት እኮ ይብስባታል። የሻት حدثنا علي بن عبد الله حدثنا الوليد بن مسلم حدثنا الأوزاعي قال حدثنا ابن شهاب عن عطاء بن يزيد عن أبي سعيد الخدري رضي الله عنه أن أعرابيا سأل رسول الله صلى الله عليه وسلم عن الهجرة فقال ويحك إن شأنها شديد فهل لك من إبل تؤدي صدقتها؟ قال نعم. قال فاعمل من وراء البحار فإن الله لن يترك من عملك شيئا. من سلزي ما قرر لنا أسرار كم صارت نفسها؟ أسرار كم صارت؟ ስለዚህ ምንም ቢናገር ነገር የለም። ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ለጌታ ሰው ጠየቃቸው ስለ ስደት አሁን ፈላጊ አይደለም። 1452 የሚል ነገር የለም። የለም 1452 ያ 1452 አንድ ብቻ ነው ያለው። ጀዛከላህ። አይ ከነገርከኝ በቂ ነው። ጀዛከላህ مرحبا يا صحيح البخاري 1452 مرحبا አንዴ ፎቶ ላንሳውሷን ስክሪኑን ማሳየት ታይቲ ወጡ እንዳትረጂ ያው ይቻላል። እጆ ይደማ መስሏት ነው እንዴ? ስለዛኛው ነው መሰለኝ። አንቺም ጉረሽ ስለ ካፊሩ ያ ሱረቱ አለ ኢምራን እና ሱረቱ በቀራ ሲጽፍላቸው የነበረው ስለሱ መሰለኝ። መልካም እሺ። ስለዛ ማሚ አንቺ ጉረሽ ክርስቲያን ስለሆነ ሰው ነው የነገሩሽ። እሺ እሱ በነብዩ ሰለላሁ ዐለይሂ ወሰለም ዘመን በሄደ ነው። ሰሂህ ሙስሊም ነው። ትንሽ ተጠይቀ ያሻፈኩት መሰለኝ። እስኪ እሺ آسيا كان فيما أنزل من القرآن عشان طاعتنا من كذا ثم توفى رسول الله صلى الله عليه وسلم سن حديث السلام وقد توفي رسول الله من القرآن يتلى معنا
ያ ይሄ አስራ ሪባዓት ወርዶ ነበረ። ከዛ በኋላ ፈተው ረሱላህ ሰለላሁ ዐለይሂ ወሰለም ነበር። እሺ ስለዚህ ያተረዳችሁ ከለበት ሱባ የሚፈልጉት ነገር አለ። እርሱ ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ያን ሐራም መሆኑን ሳያውቁ እነዚያ ሰዎች ሲቀሩ ነበር ለማለት ነው። እናታችን አይሻ እዛ ጋር ስትናገር ሰዎቹ የተፈረ መሰላቸው ነበር የሆኑ ሰዎች እና ያንን ይቀራ ነገር ግን እናታችን ታውቅ ነበር ይቀራ ነበር አለች እንጂ ሌላ ነገር ያለችው ነገር የለም። አይሽ ጀዛከላሁ ወንድሜ ወያኩ ያንንም ዑለሞች ሲናገሩ ይፈዘለ ማስረጃው ችግር የለም እናሳያት። ያውና ተመልከቱ። ከዚህ በፊት ጥያቄ ጠይቁ ነበር። እስኪ ወንድማችን ባረኩ ፈትላሽና ተመልከች እያተደረገ ጀለስ አስተማማኝ ነው አለች። ኦኬ ያውና ካለሱ አክቹሊ ኦኬ ሐዲስ የሚገኘው ሰሒህ ሙስሊም ላይ ማለት ሐዲሱ ሌላ ቦታ ላይ ማለት ያው ቅድም እንዳለው ሐዲስ የሆነ ካናት ኢማሙ ዚለኛ ቁርአን 10 ሪዳዓት ወማዕሉማት ያሉ ሐዲስ 10 ጥብቅ ከወረዱ በኋላ እስቲል ነው ግን ፈተወፋ ረሱላህ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ይቀራ ነበር እንጂ የሚለው እሳቸው ከሞቱ በኋላ ቁርአኑ ተሻረ የሚል ነገር የለም። እዚህ ጋር ግን እስቲል ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ ግን ቁርአኑ ይቀራ ነበር ነው ያለ። ብዙ ሰሃቦች ስላላወቁ ማለት ነው። ይሄ አያው መሻሩ ስላላወቁ እሳቸው ከሞቱ በኋላ እንኳን ቁርአኑ ይቀራ ነበር እንጂ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሳቸው ጊዜ ነበር ይሄ አያ የተሻረው ማለት ነው። በጣም ብዙ ሐዲሶች አሉ የዚህ አያ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታይም ስለመሳት የሚናገሩ ኢማም ነዋዊ ራሱ በሸርሐቸው ላይ እዚህ ማለት ይሄ ነፍስ የተደረገው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ እሳቸው በህይወት ላይ የሆነው ግን እሳቸው ከሞቱ በኋላ በጣም ብዙ አብዛኛው ሰሃቦች ስላላወቁ ይቀሩት ነበር። የቁርአን አያ ይዟቸው ከቁርአን ጋር ቀላቅለው ይቀሩት ነበር እንጂ እሳቸው ከሞቱ በኋላ ተሻረ የሚል ነገር የለም። ሲጀመር ነፍስ የሚደረገው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ታይም ነው። ብዙ ተፍሲሮችን ይፈስሳል አራቱም ሁሉ እንዳልሽ ነጥብ አይስ ተከታተል ነይ መጣሽሮ ታዲያ ይሄ የቁርአን ማለት ወህይ የወረደ ነው ወይስ ምንድን ነው? ቁርአን ከቁርአን ላይ ወጣው ምንድን ነው ነገሩ? በፈለግሽው ሰዓት ማይመጣ ነስክ የሚባል ነገር አለ። ነስክ የሚባል ነገር አለ። መሻር ማለት ነው። መሻር የምናደርገው ማለት ነው። እነዚህ ሰዎች የሚናገሩት ምንድን ነው? የሰማሻቸው ነብዩ ሰለላሁ ዐለይሂ ወሰለም ካረፉ በኋላ ነው ያሻረለ በዛ ነው ሐዲስ እንዳውም ጭራሽ ቃል ወለከና ነብዩ ሰለላሁ ዐለይሂ ወሰለም ካረፉ በኋላ የተሻረ የተነሳ እንግዲህ ያማለት በመሸፋት ዘመን ቀሩ ነበር አለች። ያማለት ቅድም እንዳልኩት እነዚህ ሰዎች የተሻለ ሆኖ አልደረሳቸውም ያለ ነገር ግን የደረሳት እናታችን አይሻ ወደ ኋላ ላይ ገለጸች። ነገር ግን ሰዎች ሲያነቡ ነበር ብላ ተናገረች። ያማለት መሻሩን ያላወቁ ማለት ቀላል መሻሩን ያላወቁ ማለት ነው። እነዚህ ሰዎች ግን ያ የተሻለ ነው ሸክ ነገር ግን ያታቸው ማን ሻሮ ማን ከተባለ ሰዎች ከሆኑ ይሄ አምላክ ሊሆን አይችልም። ሰዎች የሚሸሩት ከሆነ ይሄ ያለው የት ነው ከተባለ መጽሐፍ ሰዎች ከዚህ በኋላ እንደሚሸሩት ያ ነገር ግን በስልምና ማን ነው ከተባለ ያንን ህግ የአላህ ሱብሓነሁ ወተዓላ ራሱ ነው። ያንን ህግ ከለማን ነስኽ ምን አያት ቃል በቃል ራሱ የሚሸረው ራሱ እንደሆነ ሲናገር አንድ የተናገረው አንሽረም ከዛ የተሻለ ላምጣ ሊሆን ይችላል ይናገራል። ወይም ማለስከሰና ከዛ የተሻለ ላምጣ ሊሆን ይችላል። ማን ነስኽ ምን አያት ሙሲሃ ነአቲ ኸይር ሚንሃ አው ሚስሊሃ አለም ተዕለም አን አላህ ዐላ ኩሊ ሸይኢን ቀዲር አይቻልም። ነስኽ የሚያደርገው ማነው? አላህ ሱብሓነሁ ወተዓላ። ነስኽ ለስንት ይከፈላል? እዚሁ የይዘን አብራራቸው። ነስኽ ወይም መሻር የሚባለው ነገር ለሶስት ይከፈላል። አንደኛ ቃሉ መልእክቱ ይሻራል። ቃሉ መልእክቱ ይሻራል ይነሳል። ሁለተኛ ቃሉ አለ ፊደሉ ነገር ግን ህጉ ይሻራል። ሶስተኛ በዚህኛው አንጻር ማለት ነው። ቃሉ የለም ነገር ግን ህጉ ግን አለ። ቃሉ ግን ነገር ግን ህጉ አለ። ለምሳሌ በቁርአን ላይ ከተነሱት መካከል
الله سبحانه وتعالى مجمع على من بلا رب سورة البقرة لله ما في السماوات وما في الأرض وإن تبدوا ما في أنفسكم أو تخفوه يحاسبكم به الله فيغفر لمن يشاء ويعذب من يشاء والله على كل شيء قدير. مجرد أنقذ زرع الزوج تشبه ورد بلوه هناك قدمه زوج قالوا عنه آسيا واو زيني قالوا من الزوج ولا كتب على دوستاتي እናንተ ትመስል በሩ ዝጊ በነፋስ وإن تبدوا ما في أنفسكم أو تخفوه يحاسبكم به الله በውስጣችሁ የምታስቡትን በውስጣችሁ ያለን ነገር በገሃድ ብታወጡት ወይም ደግሞ ብትደብቁት ይይዝባችኋል ማለት ምን ማለት ነው? ለምሳሌ ለመስረቅ አሰብ ሰርቀሃል ተብሎ መያዝ ማለት ነው። እናንተ በር ዝጊ ዝም ብሎ ስራ ታስብ ግን አንተ አልሰራህም ማለት ነው። ነገር ያን ስላሰብኩ ይይዝባል። ይሄ ህግ አላህ ሱብሓነሁ ወተዓላ እዝነቱን መሰረት ባደረገ ነው የሚሰራው። ዝም ብሎ ደስ ስላላቸው አይደለም። ሶሐቦች ወዲያው ምን አሉ? አመን በቃ ግን አንችልም ብለው አላህን ተማጸኑ። آمن الرسول إذا أنزل إليه من ربه والمؤمنون على الله كل آمن بالله وملائكته وكتبه ورسله لا نفرق بين أحد من الرسل وقال صحابة قالوا سمعنا سمتنا وأطعنا فازنا لكون كل تقبلنا النار بوستاتشل يملك ذكر عند القار نقدر نهرب تماما وهطانا كربنا نقدر نجيب شنو الله مثلت إن شاء الله كأن سلمنا هنا أتيازب بالمستاتشل وإليك المصير من شاكين وراته هزي الله بيتي وعنك تشعر كحتهي لا يكلف الله نفسا أنا عندي نسو لما يشعر بالجال سكتو قالوا على لها ما كسبت وعليها ما اكتسب إيه ناسخو يعني وكلا يلو منسوخا والتنيا شاري ويتجبر ويتجارب إيه بالله ማንም ነፍስ የምትሰራው መልካም ስራ አለላት ማንም ነፍስ የምትሰራው ኃጢአት በእርሷ ላይ አለባት አለ። ቀደም ነበር ያለው የምታስበው ብሎ ነበር ማንም ነፍስ ያንን ተወውና የምትሰራው በሚል ቀየረው። ስለዚህ አሁን በምንሰራው እንጂ በምናስበው አይዘን አላህ ሱብሓነሁ ወተዓላ ማለት ነው። ገብቷችኋል አይደል? ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ይሄን አረጋገጡት። ምን አሉ? ኢነላህ ተጃወዘ ዐን ኡመቲ ማ ሐደተት ቢሂ ነፍሱሃ ማ ተዕመል አላህ ለኡመቶቼ በውስጣቸው ያሰቡትን ያሰላሰሉትን አልፎልኛል እስካልሰሩት ድረስ ነው አረጋግጠው። ይሄ ነስብ ብሎ ማለት ሻሪና ተሻሪ ወይ ነስብ ብሎ ማለት መሻር ማለት እንዲህ ይሄ ይመስላል። ሌላው በዚህ መሰረት መሰረት ከዛ የሚከተለ ራሱ ነው ታውቀው እሺ ያገለ እኔ ነው ገባኝ አንተ ዝል ተብሎ ምናምን ግን እንዳትሰበር ግልሽን ጠንቀቅ አውርዳቸው ሌላ ጃኬት ካርጊ ብርድ እሱ ጥያቄ እንትን የሆነች ሴት በዝሙት እንትን ብላ ነበርና አርግዛ ነበርና ይህን ልጅ ማስወረድ ፈለገች። ማለት አልደረሰም ለ4 ወር ግን ማስወረድ ፈለገችና አሁን ያለሁበት ሁኔታ ይህን ልጅ ማሳደግ አልችልም